እንቁጭን ተናግረው ነቱን አብይ ጀግና ነው የእናት አባቱን ወይኔ እንቁጭን ተናግረው ነቱን ጁንታው ሌባ ነው ከጥንቱን ወይኔ እንቁጭን ተናግረው ነቱን ታዲያስ እንዲያሉ ነው እንግዲህ ለማንኛውም እንግዲህ እንደምታውቁት ሰሞኑ ነው የሚገርም ማፈግፈግ ላይ ነው ያለው ጁንታው በእውነቱ ርጦ ያልጠገበ ጁንታ ነው። በጣም የሚገርማችሁ ነው ርጦ ያልጠገበ ጁንታ ነው። አሁን ዘንድሮ ግጥም ያለው የዘንድሮ ጦርነት ርጦ ካልጠገበ ጁንታ ጋር ነው እንዴ። ሰው ከሸዓሮቢት እስከ አላማጣ ይሮጣል እንጂ ከሸዓሮቢት እስከ አላማጣ በዚህ በኩል ደግሞ ከጩፍራ በካዛክስታ አድርጎ በባቴ አድርጎ እንዴ ስንትና ስንት ኪሎ ሜትር ነው ጁንታ የሚሮጠው። በእውነት ነው የምላችሁ አበበ ቢቂላ የሚተካው የለም ተብሎ ነበር። ዘንድሮ የሚተካው ተገኝቷል። እንዳለ በሙሉ ጁንታ በሙሉ እኮ አበበ ቢቂላን የሚያስንቅ ሩጫ እኮ ነው እየሮጠ ያለው። ግን ስልታዊ ማፈግፈግ ነው። በክፋት ደግሞ እንዳትወስዱት። ስልታዊ ማፈግፈግ ነው። ስልታዊ መፈቅፈቅ ላይ ነው ያለው ጁንታ። በእውነቱ በጣም ድንቅ ነው። ሪኮርድ ይሰበራል። ይሄ ኃይሌ ገብረስላሴ ሰሞኑን ዘመተ የተባለው ኃይሌ ገብረስላሴ እሱ 27 ጊዜ ነው ምናምን የዓለም ሪኮርድ የሰበራ። በእውነት ሰው ማመን ላታምኑ ትችላላችሁ። አብይ አህመድ ከቤተ መንግስት ከወጣ ጊዜ ጀምረ ጁንታ ሪኮርድን ወደ 27 ጊዜ ነው ኃይሌ ገብረስላሴ የሰበረ። ጁንታ 27 ሲባዛ በሁለት 7 ጊዜ 7 49 9 ጽፌ 4 አለኝ። እንዴት ነው የሚባዛው? በእናታቸው ጁንታ እኮ ብዥል ይበታል ወደ ሂሳብ ወደ መርሴድ። ስለዚህ በጣም የሚጎርማቸው ነገር እጥፉን ልባለት ፈልጌ ነው አባዛቱ እንዲለካ 27 ጊዜ 2 ስንት ነው? 54 በቃ 54 ጊዜ ሪኮርድ ሰብሮታል በዚህ 12 ቀን። አብይ አህመድ እንግዲህ ከቤተ መንግስቱ ሄደ ተአክቶ እስኪመለስ 12 እና 13 ቀን ነው። በዛ ጊዜ ውስጥ ጁንታው 54 ጊዜ ሪኮርድ ይሰብራል። ምክንያቱም አንዳንድ ቀን በቀን እስከ 50 ኪሎ ሜትር የሚሮጥ አለ አንድ ተጋሩ አንድ ቲዲኤፍ ማለት ተጋሩ ቲዲኤፍ አንድ ነው ማቀ ነገር የለው። ለማንኛውም አንድ ቲዲኤፍ በቀን እስከ 50 ኪሎ ሜትር የሚሮጥ አለ 40 ኪሎ ሜትር የሚሮጥ አለ። ስለዚህ በእውነቱ ሪኮርዶች በሙሉ ይሰባበራሉ። ይሄ ከሁለት ሰዓት በታች የሰው ልጅ መሮጥ አይችልም ብሎ የሚያራ ሳይንስ የሚያራ ውሸት ነው። ከሁለት ሰዓት በታች የሰው ልጅ 42 ኪሎ ሜትር መሮጥ እንደሚችል በዚህ በ3 ቀን ጦርነት በዚህ በ12 ቀን በ13 ቀን ጦርነት ተረድታል እንዴ። እንቁጭን ተናግሮቱን ጁንታው ሌባ ነው ፍረን ወሰደው እንዴ። እንቁጭን ተናግሮቱን ጁንታው ሲደፍራል በየሰፈሩ ወይ እንደዚህ ነው። ስለዚህ የማንኛውም በደንብ ልታሰምሩበት የሚገባ ነገር አበበ ቢቂላ የሚተካው አግኝቷል። በጣም በሚገርም ነው ሪከርድ። እንደውም እኔ እያሰብኩት ያለሁት ምናልባት የፌዴራል መንግስት ጋር አሁን እኔ ሰሞኑን የምደራደረው ነገር ምንድን ነው ጁንታ ሁሉ ሲሮጥ በየቦታው ውሃ በሃይላንድ በእውነት እየጠጡ ላያቸው ላይ ኩፍኩፍ እያደረገው ደረታቸው ቆዝቆዝ እያደረገው ሞይስቸራይዝ እየሆኑ መሮጥ አለባቸው። ምክንያቱም ከባድ ነው። መንግስት ለዚህ በእውነቱ ተገቢውን ድጋፍ ማድረግ አለበት። እንደ ከሸዓሮቢት እስከ አላማጣ ሰው ሲሮጥ በየቦታው ውሃ ማስቀምጥ እየጠጡ እንዲሮጡ ማለት ነው። እና በጣም በእውነቱ ሪኮርድ ይሰበራል ተብሎ ኢትዮጵያም እንግዲህ ከዚህ ምርጥ ራጮችን ከዚህ ጦርነት በኋላ ታገኛለች የሚለው ነገር በእውነቱ ተስፋ አለኝ በጣም። እንደገና እንደተናገረው ሰሞኑ ጌቾ አደራ ባካችሁን፣ ኧረ ምንድነው እናንተ ዩቲዩበሮች እናንተ ቲክቶከሮች እንደ ቁጭ በላችሁ ጌቾ የምታሰቃዩት? ኧረ ባካችሁ ጌቾና ጻድቃን እኮ ሽጉጥ ተማዘዙ እኮ ሰሞኑ። እንግዲህ ሾካካው ነገረኝ እያሉ ሾካኮች ለኔ ነገረኝ። ሾካካው የነገራቸው ሾካኮች ለኔ ሲነግረኝ ምን አለ? ጌቾና ጻድቃን ሽጉጥ ተማዘዙ አለ እርስ በርስ ሊገዳደሉ። ኧረ ባካችሁ ጌቾ፣ አንተ ጌቾ፣ ጻድቃን ባካችሁ አትገዳደሉ ባካችሁ። የኢትዮጵያ ሕዝብ እኮ እናንተን ይፈልጋል አይደለም እንዴ? ወይኔ ጁንታው እኔ እናንተ በመንከር እኮ ነፍሴ እኮ ልትወጣ ነው በቃ። እናካችሁ አትገዳደሉ እንዴ? የኢትዮጵያ ሕዝብ እናንተ እኮ ለነፍሳችሁ ለያያችሁ ይፈልጋል ብዬ ስንቱ ጊዜ ነው የነገርካቸው። ስለዚህ በእውነት አትገዳደሉ። የኢትዮጵያ ሕዝብ በጣም ያዝናል። እንደዚህ እናንተ ሞታችሁ የእናንተን ሞት መስማት አይፈልግም የኢትዮጵያ ሕዝብ። እና ሽጉጥ አትማዘዙ። ባይሆን እኔ አስረዳላችኋለሁ። ጁንታዎች፣ በአውሮፓ ያላችሁ ጁንታዎች እባካችሁ ተረዱት፣ ጌቾን ተረዱት፣ በእናታችሁ ተረዱኝ እያለ እኮ ነው ሰሞኑን ሲናገር በሙሉ በጣም ልብ ተሰብሯል። አሁን ትናንትና ወዲያ ትግራይ ሚዲያ ውስጥ ጋር ባደረገው ንግግር አልተረዳችሁትም እናንተ። ለምንድን ነው የማትረዱት? ተረዱኝ። አሜሪካ ያላችሁ ጁንታዎች እናንተ ቦርጎር እየበላችሁ ፒዛ እየበላችሁ ሜርሴዲስ እየነዳችሁ እኔን አታስጨንቁኝ እባካችሁ ብላል። እኔ እኮ
ቆለቤ እኮ ዱቄት የተሰረቀ ከዚህ ከአማራ ክልል ከአፋር ክልል የመጣ ነው። እኔ እንደናንተ አልዶላኝም፣ አታስጨንቀኝ፣ ሁሉ ነገር ጌቾ ይነግረናል ብላችሁ ደግሞ አትጠብቁ ብላችኋል። እባካችሁ አታስጨንቁት። አውሮፓ ያላችሁት፣ አሜሪካ ያላችሁት እንዴ ለእናንተ ውስኪያችሁን እየገለበጣችሁ ጌቾ እኮ በእናታችሁ ምስኪን የኔ ማር እንዴ እሱ እኮ ገና ከወሎ እኮ ድፍድፍ ሂዶለት እኮ ነው የሚጠጣ። ውስኪ እኮ እንደ ድሮ የለም እኮ፣ ቮድካ እንደ ድሮ የለም እንዴ። ለምንድን ነው የምታስጨንቁት? ጌቾ እንደ ድሮ ስጋ ጎረድ የለም። ገና ከአፋር ድረስ ተሰርቆ ሌባ እንትን በሬው እንደገና ከወሎ ድረስ ተሰርቆ ነው በሬ የሚመጣ። በስንቱ መከራ ነው ስጋ እየተበላ ያለው፣ ቁርጥ እየተበላ ያለው፣ ጌቾ ቁርጥ እየበላ ያለው። ስለዚህ አታስጨንቁት። እናንተ እዛ በተንደላቀቀ ህይወታችሁ ናቸው። እንደገና ስልጣኔ ማፈግፈግ ነው ስትባሉ በቃ ስልጣኔ ማፈግፈግ ነው እንዴ። በእውነት ነው ጌቾ ሳላደቃ ጌቾ እንደው በዚህ በአንደኛ በሁለተኛ ዓለም ጦርነት ቢኖር ብዙ ነገሮች ይፈቱ ነበር። በእውነቱ ጌቾ ጀርመን አዶልፍ ሂትለር የተሸነፈው ጌቾ በወቅቱ አለመኖሩ ነው። ይሄ ምስኪን ናዚ የሆነ ሰውዬ ናዚ እኮ ነው ጌቾ ራሱ ናዚ ነው። እና በእውነቱ ጌቾን አታስጨንቀት፣ ጌቾን አታስጨንቀት። እሷን ስልጣኔ ማፈግፈግ ነው። ስልጣኔ ማፈግፈግ ውስጥ ያለ ሰው ላይ እንደገና ጫና፣ ጫጫታ፣ ጭቁጭቅ አታብዙ እባካችሁን ለእግዚአብሔር ብላችሁ እሺ ጎበዞች። እንደዚህ ነገር ነው። ለማንኛውም ለክፉም ለደጉም ሁላችን እንድትረዱት የምፈልገው ነገር ምንድን ነው? ጌቾ ትራሱ ምላሱ ነገር በኪሱ ሰሞኑን ባስረዳችሁ መሰረት ነው አሜሪካ ነው ጉድ ያደረጎችኝ ብላል። ጌቾ መቼም ሆዱ መላጣ ነው። ሰሞኑን የሚያወራው ነገር የዱል ዜና ሲጠፋ ተቆጣጠር ነው ደሞሶስ ነው ለአብይ ሰራዊት ለእንትና ሰራዊት በቁጥጥር ስር በምናምን ስር የሚለው ነገር ሲቸግረው እንግዲህ ሰሞኑን ደግሞ ያው በጣም በሚያሳዝን ሁኔታ አሜሪካን መስደብ ጀምራል። አሜሪካ እናደራደራቸዋለን እያለችን ነበረ ከአብይ ጋር አልኩት። አሜሪካ ቆጥ ብላችሁ አዲስ አበባ ግቡና የሽግግር መንግስት እኔ አሜሪካ አቋቁምላችኋለሁ ከነሱ ጋር በመደራጀት የሽግግር መንግስት ስልጣን ትይዛላችሁ ብላን ነበር አለ አልኩት። እንደገና ደግሞ አሜሪካ እንደዚህ ምንድን አለች? አዲስ አበባ ቲዲኤፍ ከገባ ደም በደም ይሆናል፣ በቃ ማቆሚያ የሌለው ማባሪያ የሌለው ደም በደም ይሆናል አለችን አሜሪካ አለ። ዋይ አሜሪካ ለምንድን ነው ጌቾ እንደዚህ የምታወዛግቢ? አሜሪካ እቺ ተቆጮ የሌላት አሜሪካ እንዴ ስነ ስርዓትሽን ያዥ። በእውነት እንደ ምስኪና ለዚህ ጌቾ ምስኪና ለራሱ አሳዘነኝ። እዚህ ደብረጽዮን ልድፋ ይለዋል፣ ጻድቃን ልተኩስብህ ይለዋል። ታደሰ ወረዳ አልሞተም እንደ ያልሞታችሁ አታምታቱኝ እስቲ። እና ብቻ በህይወት ያለ ሰው ሁሉ ጌቾ ነው የሚያስጨንቀው። አይጥ በበላ ዳዋ ተመታአለ እንዴ እናንተ ባጠፋችሁት ጌቾ ተራሱ ምላሱ ነገር በኪስ እሱ ምን ያድርግ? እሱ እኮ እቺ ምላሱ ብቻ ነው እንጂ እኮ ምንም ያጠፋው ነገር የለም። እና እባካችሁ ጌቾን አታስጨንቁት በውጭ ያላችሁ። እንደገና ደግሞ ቲዲኤፍን እንደ ሸንኮራ እንትና ጁንታን እንደ ሸንኮራ አገዳ 2 ቦታ 4 ቦታ 6 ቦታ ለመሰነጣጠቅ የምትፈልጉ እዛ ውጭ አሜሪካ ያላችሁ ቲዲኤፍ እንትናች ጁንታች ተው፣ ስነ ስርዓታችሁን ያዙ። እውነቴን ነው የምላችሁ እንዴ ለምንድን ነው እንደዚህ የምታደርጉት? ቲዲኤፍ ያመጣውን ውጤት ጁንታው ሲቀልድ ነው ያበላሸው። እነ ታደሰ ወረዳ መከራቸውን ያመጡትን ውጤት እነ ደብረጽዮንና ጌቾ ናቸው ሲቀልድበት። ኧረ ተው፣ እንደዚህ መከፋፈል ጥሩ ነው እንዴ? በዚህ ወሳኝ ሰዓት እንደዚህ መከፋፈል መብጣት ጥሩ ነገር ነው? ጥሩ ነገር አይደለም። እና እባካችሁ እንደዚህና እንደዛ ነገር አታድርጎ፣ ጥንቃቄ አድርጎ ነው የምላችሁ። እሺ ጎበዞች አተረብሽቱ። ጌቾ ራሱ ምላሱ ነገር በኪሱ አሜሪካ አታለለች፣ አሜሪካ ተጫወተችበት። እንግሊዝ አለሁ ብላ ከገፈተረች በኋላ ተመለ እንግዲህ አያችሁ። አቀማመጥ ማያቅ በባልና በሚስት መሀል ይቆመጣል አሉ። አቀማመጥ ማያቅ ሰው እኮ ይዶ ዙርፍጥ ይላል፣ ባልና ሚስት መሀል ይዶ ቁጭ ይላል። አቀማመጡ ማያቁ ፈረንጆች እኮ ነው በኢትዮጵያ መንግስትና በአውሮፓ መሀል ይዶ ጁንታ ቁጭ አለ። ከዛ በኋላ እንግዲህ አውሮፓ እርቅ ጀመሩ ከአብይ ጋር። ይኸው ጀርመን ትናንትና መጣ፣ ፈረንሳይ ከትናንትና ወዲያ መጣ፣ አሜሪካ ከትናንትና ወዲያ ደግሞ መግለጫ ሰጠች። እንግዲህ ሁሉ ወደ አብይ አህመድ እየመጡ ነው። መቼም በሞቀበት ነው ሁሉም። ስለዚህ በእውነት እናንተ አታስጨድቁት። ጌቾ ትራሱ ምላሱ ነገር በኪሱ ምስኪን ሰውዬ በእናታችሁ ሰሞኑን ብዥ ብለውበታል። ሽጉጥ ተማዘዙ እየተባለ ነው እንግዲህ። አሁን እኔ ሾካካው ንግረት ነው የሰሚ ነው እኔ የሰማሁት። እና አንድቱን ለምን እንደዚህ እዚሁ ድረስ እስኪዳረሱ እንዴ ስልታዊ ማፈግፈጉን እስቲ ያፈግፍጉ፣ እስቲ ሰላም አትንሷቸው፣ ያፈግፍጉ። በእውነት እኔ አሳዝኖኛል በእውነቱ። ስለዚህ አይዞ ጌችዬ ስልታዊ ማፈግፈጉን አፈግፍገው እሺ። እስከቻልክ ድረስ እስከ ቀይ ባህር ድረስ አፈግፍግ ከፈለክ። ዋና አንተ ብቻ በህይወት መትረፍ ነው። ጌቾ ራሱ ምላሱ ነገር በኪሶ ደግሞ ከሞት ካይቀር ደግሞ ብሩን ደህና ቦታ አስቀምጥ፣ እኛ እንብላው፣ ዝም ብሎ እዛ ምስጥ እንዳይብላው። እና አደራሽ እንጂ እኔ በማፈግፈግ አምናለሁ። ካይሮ ድረስ አፈግፍግ ከፈለክ፣ አንተ ናይሮቢም ድረስ አፈግፍግ።
ነገሩ እሱ ወዲ አፉ መቻ ያሳልፋል። አሁን እኮ ቀይ ባህር ገብተን እንሞት እንኳን ብትል እኮ ጁንታችሁ እኮ አትችሉም፣ ግቺ አትችሉም። አሁን እኮ ከባህር ገብተን እንሞት እንኳን ብትለው ኢሳያስ ወዲ አፉም አያሳልፍም። አፋር እንደሆነ ሰምታችኋል። አፋር ያለውን ቲዲኤፍን እናሳልፋለን እስከ አዲስ አበባ፣ ነገር ግን ፍርድ ቤት ቀጠሮ ካላቸው ብቻ ነው አለ። አይታል ግን አፋሮች ሙድ ሲይዙባቸው አይታል አያሳልፉም። አውቆ እኮ ነው። አሁን ቀጠሮ ራሱ ቢኖራቸው እዚህ አዲስ አበባን ቀጠሮ ቢኖር ጌቸው አንድ ለአንተ ምን ነግረህ አፋር እንዳታምን ቲዲኤፍን ያሳልፋል። በአፋር በኩል ጁንታ አመራሮች በአፋር በኩል አልፋቸው አዲስ አበባ ቀጠሮ ፍርድ ቤት ቀጠረ፣ እዛ ነው የሚቆጥራቸው። እዛ አፋር ላይ ይቆጥራቸዋል። እዚሁ ነው ፍርድ ቤት፣ እዚሁ ነው ቀጠሮም፣ እዚሁ ነው ወሳኙም እኛ ነን ብለው እዛ ነው የሚፈርድባቸው። እውነቱ መስለሽ ደግሞ በአፋር በኩል አልፌ እዛ ፍርድ ቤት አዲስ አበባ ይፈረድብኛል፣ ቁጭ ብዬ ቁርጤን እየበላ ሲጋራ እያጨስኩ እኖራለሁ እንዳትል፣ ሞኝ እንዳትሆን። ቲዲኤፍ ማነው ጁንታው ዋናው ጌቹ አንተም ታድሰም አንተም ታድሰረድ ጻድቃን እናት ሁላችሁ እንዳታልፉ እሺ። እንደዛ ነገር ነው እና ለማንኛውም እንደዚህ ነው። አባካችሁ አታስጨንቁት። እኔ ሽምግልና ተልኬ ነው አውሮፓ አሜሪካ ያላችሁ እንደዚህ ጌቸና አታስጨንቁት። ይሄ ዋናው ጉዳይ ይሄ ነው። በተረፈ ደግሞ በእውነቱ ለዚ ሲሳይ ስዩም የተባለ ግለሰብ ሲሳይ ስዩም አንድ ሲሳይ ስዩም ቾክቶ አርግለት አለ። ሲሳይ ስዩም 2000 ብር አስገብቶልናል። በእውነቱ 2000 ብር ለተፈናቀሉ ሰዎች በጅንታ በኩል ይድረስልኝ ብለው 2000 ብር አስገብታል። በእውነቱ አጨብጭበናል። በእውነቱ እናመሰግናለን። ነገ ደግሞ ዞበርጋ ይመጣል። ዞበርጋ መጥቶ አንተን ይመርቃል። እሺ ዞበርጋ አሁን ነገ ከወልቂጤ ይመጣል። ስለዚህ ይመርቃል ነገ። ሲሳይ ስዩም ቦለለ ኑረው በእውነቱ እኮ ነው። በዚህ በተወደደ ኑረው ካለው ገንዘብ ላይ ላጥ አድርገው 2000 ብር እጅ በእጅ በአካውንት ማለት ነው። እጅ በእጅ ለካ መንግስት ከልክላል። ስለዚህ ትራንስፈር አድርገው 2000 ብር አስገብታል። ለተፈናቀሉ ሰዎች ይድረስልን ብላል። ያቀኑልኝ በእውነቱ ሲሳይ ስዩም የተአልክ ግለሰብ ያቀኑልኝ። እግዚአብሔር ያክብሩልን፣ እግዚአብሔር ይስጡልን። በጣም እንወዳለን፣ በጣም እናመሰግናለን ብለናል። ሁላችሁም ደግሞ ሌሎቻችሁ ማስረሻ ተረፈ ብላችሁ አስገቡ። በዚህ እቺ አካውንት ማስረሻ ተረፈ በማና አካውንት እናስገባ ትላላችሁ እንዴ? በዚህ ለጅንታና ስሜ እኮ ጅንታ እኮ ለዝብተኛው ጅንታ እኮ እሱ የዳቦ ስሜ ነው። ስለዚህ በዚህ ማስረሻ ተረፈ ብላችሁ በዚህ አስገቡ ጎበዘች። ከዛ በኋላ ደግሞ የሚደረገን እናደርጋለን። ተነጋግረን ተመካከረን አይደለም እንዴ? አይሻልም? ጎበዝ። ለጊዜው ግን ሲሳይ ስዩምን በእውነቱ ያቀኑልኝ ኮንበራችን ብድግ ብለን እናመሰግናለን። ለወገኖቻችን አስበው ስላደረኩ ለዚህ በእውነቱ እናመሰግናለን። እግዚአብሔር ይስጥልን። ፒስ